መምህር ታዬ ቦጋለ ግን ከምን አንፃር ነው ይሄንን የተናገርከው? በፋሲካ የሚወጡት እንቁላሎች 12 ብልቶች ዶሮዎቹ ከዛ ሐዋርያት የመጡ ናቸው። እነዚህ ደግሞ ያኔ ከላይ ያሉ ነፍሳት ናቸው ምናምን ይላል። ነፍሳት ነው የምንበላው ማለት ነው። እንቁላሉ የሰው ነፍስ ምናምን ናቸው። እነሱ ናቸው በዚህ መልክ የሚከሰቱት ይላል እና የሚያስተምራቸው ትምህርቶች እውነቱን ለመናገር አንዳንዴ ያስደነግጡኛል። እንቁላሉ የዚህ ምሳሌ ነው፣ ዶሮ የዚህ ምሳሌ ነው የሚለው ትምህርት ምን አበሳጨ? ብዙዎች ለምን አበሳጫቸው? አንተ እቺም ፊደል የቆጠርክ ሰው ነህ አይደለም እንዴ? እንዴት በዚህ መልክ አየኸው? ተሐድሶች ለራሳቸው መንገድ ይጠቀሙበታል፣ መብታቸውን ይጠቀሙ እንደፈለጋቸው። መልስም አልሰጥም እኮ ለነሱ። ላንተ እኮ መልስ የሰጠሁት እኮ ፊደል የቆጠርክ ሰው ስለሆንክ እኔም እንዳቅሜ ፊደል ስለቆጠርኩ ያንንም ማነሳው። ምን ሊያደርጉ ነው? የዶሮ ብልት ውስጥ እንትን ብሎ የሚወጡት 12ቱ ብልት 12ቱ ሐዋርያት ማይለው ነገር የለም ከሱ በላይ እንደውም እኔ ጠፋኝ እንጂ እንቁላሎቹ ራሳቸው ነፍሳት፣ እነዚህ ድሮ ክርስቶስ ሲሰቀል እንትን ያሉ ነፍሳት ምናምን ሁሉ የሚልህ ነገር አለ እና እንደውም ቀድሜ ባቅ ኖሮ እንደውም የተወሰኑ ቪዲዮዎችን ከዛ ማየት አውቆምኩ። ዶሮ ወጥ ለትንሳኤ ነው የሚደረገው። ዶሮ 12 ብልት የሚለው የ12 ሐዋርያት ምሳሌ ነው። አሁን ሰምቶ የማያውቅ ሰው እንደው ብሎም ሊበሳጭብኝ ይችላል። ዶሮ ወጥ ውስጥ እንቁላል ይገባል። እንቁላሎቹ ብቅ ብቅ ይላሉ። ከዛ ቀዩ ወጥ ውስጥ ነጭ ሆነው ብቅ ቢሉ አሉ። እነሱ ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ከሙታን የተነሱ ነፍሳት ምሳሌ ነው። ሲጠየቅ ኢንተርቪው ሲደረግ ደግሞ አይቻልም ስለማይገባቸው እሱ የረቀቀ እውቀት ኖሮት ሌላው ሰው አንደርስታንድ የማያደርገው ይመስላል። አረ ግድ የለም የኒውክሊየር ፊዚክስ አይደለም። ልዩ ፍጡራን 3000 ክንድ ርዝመት ያላቸው ሰዎች ምድር ላይ ተፈጥረው ነበር። የ3000 ክንዱ አይደለም የሚደንቀኝ፣ ትንሿን ጣት የሚያካክሉ ሰዎችም ነበሩ። እችም ሁሉ አካል ያላቸው ሽምብራችን ነው የምታክለው ዛፍ አይደለ? በሽምብራ ዛፍ የሚጠለሉ ከፀሐይ ረጃችሞቹን ደግሞ ምግባቸውን በፀሐይ የሚያበስሉ 3000 ክንድ በፀሐይ ነው የሚያበስሉት ምግባቸውን እንዲያርገው። ፓስተር ሶፎንያስ ይመስለኛል ሶፊ ስላሉኝ ነው። በዛ መሃል የኔን ስም አንስተ መጠየቅህ ለምን እንደሆነ አልገባኝም። በትክክል እኮ ከዛ ውጭ አትገነጥልም። ታፋውን አትገነጥል፣ መቋደሻውን ፈረሰኛውን ከገነጠልከው 13 14 ሊሆን ይችላል እኮ። አሁን ላላጫ ምናምን ፈረሰኛ ለማን ነው? የቱ ነው? ስለዚህ ዶሮ ክርስቶስ ሊሆን አንዳንድ ጊዜ ትስሪሊ የሆነ ፈን የሆኑ ነገሮች አሉና አንተ የሂስትሪ አስተማሪ አይደለህም እንዴ? እነዚህ ቃላት እኮ ቴዎሎጂካል ተርሚኖሎጂ ብቻ አይደሉም፣ ፊሎሶፊካል ናቸው። በአንተም ፊልድ በሂስትሪ ውስጥም እነዚህ አሉ፣ በሊትሬቸር ውስጥ እነዚህ አሉ። እኔ ዶክተር ዘበነን መጀመሪያ ላይ እንደ ቀልድ እያደረጉ ከመሃል የሚያወጡት ልጆች አሉ እና ማመን አስቸገረኝ። አንደኛ እንዳልከው ፒኤችዲ የደረሰ ነው፣ ፊሎሶፊ ዶክትሬት ያለው ነው። ሁለተኛ በእምነት ውስጥም በጣም የቆየ ሰው ነው። ግን መጽሐፍ ቅዱሱ መቼ አልቆ አልኩኝ። መጀመሪያ ምን ይላል? እነዚህ በፋሲካ የሚወጡት እንቁላሎች 12 ብልቶች ዶሮዎቹ ከዛ ሐዋርያት የመጡ ናቸው። እነዚህ ደግሞ ያኔ ከላይ ያሉ ነፍሳት ናቸው ምናምን ይላል። ነፍሳት ነው የምንበላው ማለት ነው። እንቁላሉ የሰው ነፍስ ምናምን ናቸው። እነሱ ናቸው በዚህ መልክ የሚከሰቱት ይላል እና የሚያስተምራቸው ትምህርቶች እውነቱን ለመናገር አንዳንዴ ያስደነግጡኛል። እመቤታችን መታ ክርስቶስን እንደዛ ያደረገችው ፊደል አስተማሪችው ሀሁ ምናምን ሀሁ የት ጋር ነው? ስንተኛ ክፍል ገብታ ነው ሀሁ የምታስተምረው? እና የሚናገራቸው ነገሮች አንደኛ መጽሐፍ ቅዱስ አይደለም፣ ሁለተኛ ምንም ጥቅም የላቸው። ይቅርታ አድርግልኝና የሚገርሙ ተረቶች ናቸው እና አንዳንዴ እነዚህ ማይታዩ ነገሮች ማይመስሉ ነገሮች እና የድሮ ሰው ብታስተምረው ይሄ ነገር አንደርስታንድ ያደርጋል። ምክንያቱም ዝም ብሎ ነው የሚቀበለው እንደመጣ። አሁን ባለው ትውልድ ግን ነፍሳት ናቸው እንቁላሎች። ምን ሊያደርጉ ነው? የዶሮ ብልት ውስጥ እንትን ብሎ የሚወጡት 12ቱ ብልት 12ቱ ሐዋርያት ማይለው ነገር የለም ከሱ በላይ እንደውም እኔ ጠፋኝ እንጂ እንቁላሎቹ ራሳቸው ነፍሳት፣ እነዚህ ድሮ ክርስቶስ ሲሰቀል እንትን ያሉ ነፍሳት ምናምን ሁሉ የሚልህ ነገር አለ እና እንደውም ቀድሜ ባቅ ኖሮ እንደውም የተወሰኑ ቪዲዮዎችን ከዛ ማየት አውቆምኩ። ምክንያቱም እኔ አሁን አያዩም የእሳቸውን ትምህርት። እኔ የምፈልገው መጽሐፍ ቅዱስ እንዲያስተምረኝ ነው። ተረት ምን ያደርግልኛል? ምናባዊ ትርክት የሌለ የማይመስል ነገር ነፍስ በላለሁ እንዴ? እንቁላል ስበላ ሰው እየበላሁ ነው ብዬ ያሰብኩ ልብላ እንዴ? ጭራሽ አሁን ይሄንን እኛ የምናስበው አይገባቸውም ይላል።
ሲጠየቅ ኢንተርቪው ሲደረግ ደግሞ አይቻልም ስለማይገባቸው እሱ የረቀቀ እውቀት ኖሮት ሌላው ሰው አንደርስታንድ የማያደርገው ይመስላል። አረ ግድ የለም የኒውክሊር ፊዚክስ አይደለም ነፍስ ዶሮ እንደማይሆን 12 ሐዋርያት እና እነሱን የበላናቸው 12 ብልት የተደረጉት ዶሮዎቹ በሐዋርያቱ ስያሜ ነው። ዶሮ መጀመሪያ ሲጀምር ከዛ ውጭ ሰውነት ከየት መጥቶ ይወጣታል ያለውን ቆጥረን 12 ይሆናል እንዴ? በትክክል እኮ ከዛ ውጭ አትገነጥልም። ታፋውን አትገነጥል፣ መቋደሻውን ፈረሰኛውን አትገነጥልከው 13 14 ሊሆን ይችላል እኮ። አሁን መላላጫ ምናምን ፈረሰኛ ለማን ነው የቱ ነው? ስለዚህ ዶሮ ክርስቶስ ሊሆን አንዳንድ ጊዜ ትስሪሊ የሆነ ፈን የሆኑ ነገሮች አሉና እኔ ቅርታ አልተገናኙም። አሜሪካ ነው የሚኖሩት እሳቸው። አልተገናኘም። በአካል አግኝተዋቸው ያውቁ? ለምንድን ነው አይፈልጉም? ፎርዛት ማለት ምክንያቱም አንድ ላይ ነው የሚሰሩት። ይሄ እንቅስቃሴያቸው ይሄ ሞዓ ተዋህዶ ሞዓ አንበሳ ምናምን የሚባለው ቡድን ንጹህ የሆኑ ካህናት አሉ። በጣም ብዙ ያገኟቸው ማውቃቸው ሰዎች አሉ። እነዚህ ግን በኔትወርክ ውስጥ ያሉ ተአምር ቢፈጠር ወደ አንተ አካባቢ አይመጡም። ምክንያቱም የሚያስተባብሩት እነሱ ናቸው። በውስጥ ሆኖ ይሄ የሚናገረውን ሰው ልቦና ይስጠው። መምህር ታዬ ቦጋለ ግን ከምን አንጻር ነው ይሄንን የተናገርከው? እንዴት ነው በዚህ መልክ በዚህ ሚዲያ ላይ እነዚህን ነገሮች ያነሳቸው? በጣም ደግሞ ያሳዘነኝ ነገር ቢኖር መጀመሪያ መምህር ታዬ እኔን ከአንዳንድ ሰዎች ጋራ ደምረህ የተናገርክበት አለ። ስለኔ መልካም የሆኑ ሰዎች ሁሉ ሊነግሩ ይችላሉ። የትኛውም የፖለቲካ ድርጅት አንድ ቀን ስብሰባ አድርጌ አላውቅም። አንድ ቀን በየትኛውም ሰላማዊ ሰልፍ አባቶቻችን ወንድሞቻችን እንኳ ለምንድን ነው የማትገኘው እያሉ ሲሉኝ መምህር ታዬ አንድ ቀንም አልተሳተፍኩም። አንተ የጠራሃቸው በመሃል አስገብተህ የጠቀስካቸው ጋራ የምትላቸው ሰዎች አላውቃቸውም። አንድ ቀንም አብሬ ተቀምጬ አላውቅም። ስለ ሀገር ጉዳይ ህዝቡን የሚያፋቅር የሚያዋድድ ንግግር አለኝ። በጣም ከሚታወቀው አበበም አይሙት ጀማልም አይሙት አልማዝም አትሙት ከድጃም አትሙት የሚል ንግግር ያለኝ ሰው ነኝ። በምን መረጃ አብረህ እንደጨመርከኝ አላውቅም። ሙሉን ስላልሰማሁ እንዳልኩ አላውቅም። ፓስተር ሶፎንያስ ይመስለኛል ሶፊ ስላሉኝ ነው። በዛ መሃል የኔን ስም አንስተህ መጠየቅህ ለምን እንደሆነ አልገባኝም። ግን የምገምተው ነገር አለ። ከዚህ ቀጥሎ ሰሞኑን መልእክት አለኝ አንተ ጋር አንድ ሰው ቀርቦ ያደረገው ኢንተርቪው ስላለ በተሐድሶ እንቅስቃሴ ላይ እና መምህር ታዬ እባክህ በእግዚአብሔር ስም ይህን ስህተትህን አርም። እንቁላሉ የዚህ ምሳሌ ነው፣ ዶሮ የዚህ ምሳሌ ነው የሚለው ትምህርት ምን አበሳጨ? ብዙዎች ለምን አበሳጫቸው? አንተ መቼም ፊደል የቆጠርክ ሰው ነህ አይደለም እንዴ? እንዴት በዚህ መልክ አየኸው? ተሐድሶች ለራሳቸው መንገድ ይጠቀሙበታል፣ መብታቸውን ይጠቀሙ እንደፈለጋቸው። መልስም አልሰጥም እኮ ለነሱ። ለአንተ እኮ መልስ የሰጠሁት እኮ ፊደል የቆጠርክ ሰው ስለሆንክ እኔም እንዳቅሜ ፊደል ስለቆጠርኩ ያንንም ማነሳው እንዳልኩ ነው። ሃይማኖታዊ በሆነው መልክ ብቻ ነው የምነጋገረውና በሱ መልክ ነው አሁንም ይህንን በአክብሮት እንዲደርስ የምፈልገውና እንድታያቸው የምፈልገው። ተመልሰህ ድንገት በኢንተርቪው መሀልም ድንገት ስለመጣ ድንገት የመጣልህ ሀሳብም ሊሆን ስለሚችል
ይህንን ነገር ነው። ምን ላነሳል መሰለህ በሂስቶሪካል ስተዲስም አለ አንተ በማስተርስ ሌቭል ሁሉ ጥናታዊ ነገር የሰራ ሰው ነህና ቴዎሎጂ የተማርክ አይመስለኝም አላውቅም ግን አንዳንድ ቃላትን እስቲ ላስታውስህ አንትሮፖሞርፊዝም አንተ የሂስትሪ አስተማሪ አይደለህም እንዴ እነዚህ ቃላት እኮ ቴዎሎጂካል ተርሚኖሎጂ ብቻ አይደሉም ፊሎሶፊካል ናቸው በአንተም ፊልድ በሂስትሪ ውስጥም እነዚህ አሉ በሊትሬቸር ውስጥ እነዚህ አሉ ሌላው የአንትሮፖፓቲዝም ነው ለምሳሌ እግዚአብሔርን ራሱ አመሳስሎ በነገሮች ላይ መግለጽ ነው አንትሮፖስ የሚለው ቃልም ታውቀዋለህ ብዬ ገምታለሁ የግሪክ ነው ማን ማለት ነው ሰው ማለት ነው አንትሮፖሞርፊሲዝም ሰውኛ አገላለጾች ሊኖሩት ይችላሉ አንትሮፖፓቲዝም ከስሜት ጋር ያሉ ነገሮች የሚገለጹበት ነው አንትሮፖፕራክሲስ ደግሞ የሚባል አዲስ ደግሞ በቅርብ የመጣ ተርም አለ ቃል አለ በዛ ውስጥ ደግሞ እንደዚሁ የሚገለጹ ነገሮች አሉት ሂውማን ላይክ ምንላቸው ሰው የሚመስሉ ነገሮች ነው ሌላው ሜታፎር ነው አሁን ላንተም ነግርህ መምርታዬ እነዚህን ቃላቶች ስለምታውቃቸው ነው ከዛ ወደ ዶሮውና ወደ ምሳሌው ልመጣልህ ነው ሌሎቹ አልተማሩም እዚህ ያልኩትም ኦርቶዶክስ ውስጥ ሆኖ የሚሰድበኝ ቄስ ያልኩ እነዚህ ነገሮች ላያውቃቸው ይችላል አንተ ግን የተማርክ ሰው ነህ በሌላ ንዴት ውስጥ አይነት በሆነ መልክ በዚህ መልክ እንዴት ነው ድንገት በዛ ውስጥ በዚህ መልክ የተናገርከው ይሄ ነው እኔ በአደባባይ ስለሆነ ነው እኔ በዚህ መልክ ልገልጽልህ የፈለኩትና ሜታፎር ምንድነው ሜታፎሪካል የሆኑ ኤክስፕሬሽኖች አሉ አይደለም እንዴ አናሎጂስ ምንድነው አናሎጂካል ደግሞ የሚሄዱ ብዙ ነገሮች እኮ ይኖራሉ አይደለም እንዴ ለምሳሌ ቅድም የገለጽኩልህ ስንመለከታቸው እንደ አንትሮፖፕራክሲስ እና አንትሮፖፓቲዝም ለምሳሌ እግዚአብሔር ይጸጸታል ብለህ ልትሄድ ነው እንዴ ሊትራሊ ነው እንዴ የሚታየው እግዚአብሔር በልቡ አዘነ ቢባል በእውነት እግዚአብሔር ያዝናል እንዴ እንዴት ነው ይሄን የምንገልጸው ሰውኛ ነው አይደለም እና መምርታዬ ነፍሳትን በላኋቸው ማለት ነው የሚል ቃል ስትጠቀሙ ሰማሁኝ ከፓስተር ሶፎንያስ ጋር እነዛ እኮ ነፍሳት ናቸው አይደለም ያልኩት እኮ that's analogy that's metaphor ምሳሌ ነው እኮ ምሳሌ ነው እንዴ በተለይ ካንተ እኔ አልጠብቅም መምርታዬ አልጠብቅም ይሄንን በሌሎች ተናደህ እኔ እዛ ጋር ጨው መሆን የለብኝም ቅመም መሆን የለብኝም እንዴ ቆይ አሁን አንተ ለምሳሌ አንድ ሰው ሲመጣ አንበሳው መጣ ብትለው ያ ሰውዬ አንበሳው ነው እንዴ አንበሳው ነው ጎፍሮ ነው የመጣው እንዴ እስከዚህ እንነጋገር ሃይ ስኩል የጨረስን ሰዎች ነብር ነች እኮ ብትል ያ ሴትዮ ነብር ነች እንዴ ሜታፎሪካል እኮ ነው እንደገና ደግሞ አናሎጂካልም ይሆናል የምንገልጽበት መንገዶች ናቸው እስቲ ልጠይቅህ ነፍሳቱን በላሁ እነዛ እኔ ምሳሌ ብዬን ያቀረብኩት ናቸው አይደለም መጀመሪያ ገና ወይም የኔን መምርታ ያልሰማሁም እንደ የኔን ኢንተርቪው ያ የሚጠላኝ ቄስ መርጌታው የተናገረውንና ታድሶች ያሉትን የሰማኸው እኔ ካንተ ስለማልጠብቅ ነው እኮ አሁን ይሄን ለነሱ መልስ አልሰጥም እኮ
ቆይ ዮሐንስ መጥምቅ ጌታ ሲመጣ ነዋ በግኡ ለእግዚአብሔር የእግዚአብሔር በግ ይሄውና መጣ ሲል በግ ነው እንደ ኢየሱስ? አረ በቀላሉ እንውሰድ። እግዚአብሔር እረኛዬ ነው ሲባል እግዚአብሔር እረኛዬ ነው ዱላ ይዞ የሚጠብቅ ነው ማለት ነው እንዴ? አንትሮፖሞርፊሲዝም ነው። የሚገለጽበትን መንገድ ማየት በጣም አስፈላጊ ነገር ነው። መምርታዬ ኢየሱስ ክርስቶስ ሲመጣ በጎቹን በቀኙ ፍየሎቹን በግራ ያቆማል ማለት በግና ፍየል ነው የሚቆመው? ኢየሱስ ክርስቶስ ቀኝና ግራ እንዴ? እንዴት ነው? መምርታዬ ካንተ አልጠብቅ፣ በእውነት ነው የምልህ አልጠብቅ። በርን ባለበት አሞሮች ይሰበሰባሉ። ክርስቶስ ራሱን በበርን የመሰለበት ምሳሌ ራሱ መጽሐፍ ቅዱስ ታውቃለህ? መጽሐፍ ቅዱስ ነው እንዲነግረኝ የምፈልገው ብለሃል መምህር ዘበነ። እኔ መጽሐፍ ቅዱስ ነው የማመጣው። ከዛ ውጭ ደግሞ አንትሮፖሎጂካል የሆኑ ኮንሰፕቶች አሉ። ሶሻል አንትሮፖሎጂ አለ፣ ካልቸራል አንትሮፖሎጂ አለ፣ ሊንጉስቲክ አንትሮፖሎጂ አለ። እንዴ እኔ ስለገረመኝ ነው። ከተማረ ሰው አልጠብቅም። እነዚህን እኮ አንተ አናላይዝ የምታደርጋቸው ነገሮች ናቸው። በዚህና በዚህ የምታያቸው ናቸው። በዛ ውስጥ ነው ማየት ያለብህ። መምርታዬ መስማት አቆመሃልና እንግዲህ ሌሎች ወንድሞች ከሰሙ እንዲያደርሱህ አደራላለሁ።